ኑሮ ከገንዘብ ጋር በሚያያዝበት ጊዜ ማግኘትና ማጣት ሰውን ይለውጠዋል። ማግኘት፣ ማጣት፣ መብዛት፣ መጉደል፣ መራብ፣ መጥገብ የሚባለው ነገር በሕይወት ውስጥ ይፈራረቅብናል። ታዲያ ከዚህ እዛ ያላጉናል፣ ያላትሙናል፣ ይለዋውጡናል ወይስ ደግሞ እኔ ላይ ሊሰሩ አይችሉም? ኑሮ ካሉት መቃብር ይሞቃል። ፊልጵስዩስ ምዕራፍ 4 ከቁጥር 10 ጀምሮ ያለው ሐሳብ ነው። ይሄ ክፍል በተለይ የመደምደሚያው ቃል በጣም የታወቀ የተለመደ ብዙ ጊዜ የሚጠቀስ ለብዙ አይነት ሁኔታዎች የሚነሳ ክፍል ነው። ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ የሚል ምን ማለት ነው? ዛሬ ለእኔና ለእናንተ ምን ፋይዳ አለው? ክፍሉን እናንብበውና ከዚያ እንቀጥላለን። ነገር ግን አሁን ከጊዜ በኋላ ስለ እኔ እንደገና ልታስቡ ስለጀመራችሁ በጌታ እጅግ ደስ ይለኛል። ጊዜ አጣችሁ እንጂ ማሰብስ ታስቡ ነበር። ይህን ስል ስለ ጉድለት አልልም፣ የምኖርበት ኑሮ ይበቃኛል ማለት ተምሬያለሁና። መዋረድንም አውቃለሁ፣ መብዛትንም አውቃለሁ። በእያንዳንዱ ነገር በነገር ሁሉ መጥገብንና መራብን፣ መብዛትንና መጉደልን ተምሬያለሁ። ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ። አጭር ጸሎት እንጸልይ። ቅዱስ አባት የዘላለም አምላክ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም እናመሰግንሃለን። አቤቱ ሰማያትን ክፈትልን፣ መንፈስን አፍስስልን፣ ቃልህን ግለጥልን፣ በኢየሱስ ክርስቶስ ስም አሜን። ይሄ ሐሳብ በደንብ እንዲገባን በጥቂቱ የጀርባ ታሪኩን ማወቅ ይኖርብናል። የፊልጵስዩስን መልእክት ሐዋርያው ጳውሎስ ይህንን የሚጽፈው ከሮማ እስር ቤት ነው። በእስር ቤት ውስጥ ሆኖ የፊልጵስዩስ ሰዎች የገንዘብ ስጦታ አፍሮዲጡ በሚባል አገልጋያቸው በኩል ልከውለታል። አፍሮዲጡ መንገድ ላይ ታሟል። ከዚያም ከደረሰ በኋላ ስጦታውንም ከሰጠው በኋላ የፊልጵስዩስ ሰዎች መታመሙን እንደሰሙ ስላወቀ አዝኗል። ስለዚህ ደህና መሆኑን ያውቁ ዘንድ መመለስ ፈልጓል። ሊመለስ ነው። ስለዚህ ሐዋርያው ጳውሎስ የምስጋና ደብዳቤ እየጻፈ ነው ስለላኩለት የገንዘብ ስጦታ። ይህንን ጉዳይ መጀመሪያ ላይ አላነሳው፣ ምክንያቱም መጀመሪያ ላይ ያደረገው አልፈለገም። የገንዘቡን ጉዳይ መጨረሻ ላይ ነው ያደረገው። መጨረሻም ላይ ደግሞ ሲያደርገው በጣም ለየት ባለ መንገድ ነው ያነሳው። ከብዙ ጊዜ በኋላ እንደገና ልታስቡኝ ስለጀመራችሁ በጌታ እጅግ ደስ ይለኛል አለ። ደስ የሚለኝ እናንተ ስላሰባችሁኝ አይደለም። ደስ የሚለኝ ገንዘብ ስለላካችሁልኝ አይደለም። ደስ የሚለኝ ግን በጌታ ነው። ጌታ ልባችሁን ስላነሳሳ በዚያ ደስ ይለኛል። ከዚህ በፊት በተሰሎንቄ ያለው ከአንድ ጊዜም ሁለት ጊዜ ልካችሁልኛል። እንዲያውም እውነት ለመናገር ከእናንተ በስተቀር በዚህ በወንጌል ሥራ ውስጥ ሌላ አብያተ ክርስቲያናት ለእኔ በመስጠትና በረከትን በመቀበል የተካፈለ የለም እና ስላሰባችሁኝ አመሰግናለሁ ነው የሚለው። ነገር ግን ይህንን በሚልበት ጊዜ የፊልጵስዩስ ሰዎች በተሳሳተ መንገድ እንዳይረዱት ፈልጓል፣ አሳስቦታል። ነገር ግን አሁን ከጊዜ በኋላ ስለ እኔ እንደገና ልታስቡ ስለጀመራችሁ በጌታ እጅግ ደስ ይለኛል። ጊዜ አጣችሁ፣ እድል አጣችሁ፣ አመቺ ሁኔታ አጣችሁ እንጂ ማሰብ ስታስቡ ነበር አለ። ለረጅም ጊዜ አላሰባችሁኝም፣ በመሃል ጠፍታችኋል። እንደገና የሚለው ይሄ ከንሰር ናችሁ፣ ለእኔ ያላችሁ ግድ ሪቫይቭድ ሆኗል እያለን ያለው። ይሄንን በሚልበት ጊዜ ግን ረሳችሁኝ፣ እስከ ዛሬ አላሰባችሁኝም፣ ስጦታ አላካችሁልኝም፣ በፊት ትልኩልኝ ነበር፣ በመሃል አቁማችኋል እያለ የሚያጉረመርም እንደሆነ አድርገው እንዲያስቡት በፍጹም አልፈለገም። ስለዚህ ቆም አድርጎ ማብራራት ነበረበት ምን ማለቱ እንደሆነ። ይህን ስል ይላል። ይህን ስል የሚለው ቃል ማብራሪያ ነው። ይህን ስል ስለ ጉድለት አልልም፣ ስለ ችግር እያወራሁ አይደለም። ተቸግር ያለው ረሳችሁኝ እያልኩ አይደለም። እንስታዲያ ስለምንድን ነው? ይህን ስል ስለ ጉድለት አልልም፣ የምኖርበት ኑሮ ይበቃኛል ማለትን ተምሬያለሁና። ምንድነው እዚህ ጋር የምንመለከተው? ሐዋርያ ጳውሎስ ስለ ጉድለት አልልም ሲል በእስር ቤት ውስጥ ከመማቀቅ፣ ያው በዚያን ዘመኑ በአንደኛው ክፍለ ዘመን የሮማ እስር ቤት ውስጥ ከመማቀቅ የበለጠ ምን ጉድለት አለ? ነገር ግን
ጳውሎስ ምናል ኖ ስለ ጉድለት አይደለም። ለምን? ምክንያቱም ኑሮዬ ይበቃኛል ማለትን ተምሬያለሁ። ይህንን እንዲሁ ዝም ብሎ አይደለም ያገኘሁት፣ ሃሁ ብዬ ተምሬያለሁ። ስለተማርኩ ደግሞ ኑሮዬ ይበቃኛል ማለትን ስለተለማመድኩኝ መዋረድንም አውቃለሁ፣ መብዛትንም አውቃለሁ። በእያንዳንዱ በነገርም ሁሉ መጥገብና መራብን፣ መብዛትና መጉደልን ተምሬያለሁ አለ። እዚህ ጋር የሚጠቅስልን ዝርዝሮች ጽንፍ የሄዱ ናቸው። መራብ ይልና መጥገብ፣ መጉደል ይልና መብዛት፣ ማግኘት ይልና ማጣት። እነዚህ የተለያዩ ጥጎች ናቸው። ነገር ግን በእነዚህ ሁሉ ውስጥ ኑሮዬ ይበቃኛል ማለትን ተምሬያለሁ ይለናል። እንዴት? ምክንያቱም ኃይልን የሚሰጠኝ አለ። ኃይልን በሚሰጠኝ በክርስቶስ የትኛውንም ሁኔታ መብዛቱንም መጉደሉንም መራቡንም መጥገቡንም ማግኘቱንም ማጣቱንም እችለዋለሁ ብሎ ይላል። ምን ማለቱ ነው ወገኖቼ? በዚህ ዓለም ውስጥ ስንኖር፣ በዚህ ምድር ላይ ስንመላለስ በህይወት ውስጥ የተለያዩ ሁኔታዎች ይገጥሙናል። ሁኔታዎች አንድ አይነት አይደሉም። ወቅት የሚያፈራርቃቸው፣ ዘመን የሚያመጣቸው፣ ጊዜ የሚለውጣቸው ሁኔታዎች አሉ። አንዳንዶቹ ሁኔታዎች እዛ ላይ አውጥተው ከፍ ያደርጉናል፣ አንዳንዶቹ ታች አውርደው ይፈጠፍጡናል እና ያንገላቱናል። ሁኔታዎች እንደምታውቁት በተለይ ኑሮ ከገንዘብ ጋር በሚያያዝበት ጊዜ ማግኘትና ማጣት ሰውን ይለውጠዋል። አስተሳሰቡን ይለውጠዋል። ሙዱን ወይም ስሜቱን ይለውጠዋል። ከሰዎች ጋር ያለውን ግንኙነቱን ይለውጠዋል። ከእግዚአብሔር ጋር ያለውን ነገር ይለውጠዋል። የማይለውጠው ነገር የለም። ሰው ሲያገኝ ሌላ ይሆናል፣ ሲያጣ ሌላ ይሆናል። ሐዋርያው ጳውሎስ የሚለን ግን አዎ ሁኔታዎች በተለይ ከገንዘብ ጋር ሲያያዙ ሰውን ይለውጡታል፣ እኔን ግን አይለውጡኝም። ይመጣሉ፣ እንደ ማንኛውም ሰው ምድር ላይ እንደሚኖር ያልፋሉ። ማግኘቱ ይመጣል ያልፋል፣ መብዛቱ መትረፍረፉ ይመጣል ያልፋል፣ መጥገቡ ይመጣል ያልፋል፣ መራቡም ይመጣል ያልፋል። አይነኩኝም፣ እኔ ላይ ምንም ተጽዕኖ የላቸውም ይላል። እንዴት? አሁን ለምንድን ነው ሰውን የሚለዋውጡት? ምክንያቱም ወገኖቼ ሁኔታ ኃይል አለው፣ ገንዘብ ኃይል አለው፣ ገንዘብን ማግኘት ኃይል አለው፣ ገንዘብን ማጣት ኃይል አለው። ገንዘብን ማግኘት የመታበይን፣ የመኮፈስን፣ የመዝናናትን፣ የመደገፍን ነገር ያመጣል፣ ኃይል አለው። ገንዘብን ማጣት ደግሞ የማጉረምረምን፣ ተስፋ የመቁረጥን፣ የማዘንን፣ ሰዎች ተውኝ ጣሉኝ ብሎ የማለትን ነገር ያመጣል፣ ኃይል አለው። እነዚህ ሁለቱ ኃይሎች ናቸው፣ እዛና እዚህ ጥግ ያሉ ኃይሎች ናቸው። ግን እኛ ገንዘቡ በመምጣቱና በመጥፋቱ እኮ ምክንያት ብቻ ነው የሚመጣው። ሐዋርያው ጳውሎስ ግን ምን ይላል? እኔ ተምሬያለሁ። አንደኛ ምን? ሁኔታዎች ይምጡ ይለፉ፣ እኔን ግን አፌክት አያደርጉኝም፣ አይነኩኝም፣ አይለውጡኝም። እኔ ነኝ። እንዲህ እንደሆን ተምሬያለሁኝ። ሁለተኛ ነገር ደግሞ ኃይል አላቸው። ኃይላቸው ግን እኔ ላይ እንዳይሰለጥን ኃይል የሚሰጠኝ አለ፣ እኔ ውስጥ ሆኖ የሚሰራ አለ። ምክንያቱም ይህ የወንጌል አገልግሎት ስራዬ እነዚህን ሁለቱንም ነገሮች ያፈራርቃል፣ ያመጣል በተለያየ ሁኔታ ውስጥ። ስለዚህ እንዳሸንፋቸው፣ ከበላያቸው እንደሆን፣ እንዳይሰለጥኑብኝ፣ እኔ እንድሰለጥንባቸው የሚያደርግ ኃይል የማገኝበት አለ፣ እርሱም ክርስቶስ ነው ብሎ ይላል። ወገኖቼ እኔና እናንተ እንደ ሐዋርያው ጳውሎስ በምድር እየኖረ ነው። እሱ አሁን በምድር እየኖረ አይደለም። ነገር ግን እኛ በምድር ላይ ስንኖር ሁኔታዎች ይፈራረቁብናል፣ የተለያዩ ጥጎች ይመጡብናል። ማግኘት፣ ማጣት፣ መብዛት፣ መጉደል፣ መራብ፣ መጥገብ የሚባለው ነገር በሕይወት ውስጥ ይፈራረቅብናል። ታዲያ ከዚህ እዛ ያላጉናል፣ ያላትሙናል፣ ይለዋውጡናል፣ ወይስ ደግሞ እኔ ላይ ሊሰሩ አይችሉም ብለን እንላለን? ሁለት ነገር ለዚህ ያስፈልገናል። አንደኛ ኑሮዬ ይበቃኛል ማለትን መማር። ምን ማለት ነው ኑሮዬ ይበቃኛል ማለት? እናቴ እንደዚህ ትል ነበር ድሮ፣ ኑሮ ካሉት መቃብር ይሞቃል። ምክንያቱም አሁን ጳውሎስ ምን እንደ እውነት ለመናገር በሮማ እስር ቤት ውስጥ ተጥሎ ምን ኑሮ አለው? ነገር ግን እሱ ያንንም ኑሮዬ ብሎ ይበቃኛል፣ የሚሰጠኝ ይሄን ያህል አለ፣ የሚጠጣ ይሄን ያህል አለ፣ ምለብሰው እቺ ነገር አለች፣ ይሄ ይበቃኛል። ወጥቶ ደግሞ በነገስታት ፊት ቀርቦ ያውቃል፣ በባለጠጎች ፊት ቀርቦ ያውቃል፣ በብዙ ሰዎች ተከቦ ያውቃል። ያኔም ደግሞ በነበረው መትረፍረፍ እሱም ይበቃኛል።
ወገኖቼ ኑሮዬ ይበቃኛል ማለትን ሁ ብለን መማርና በሁኔታዎች ውስጥ ኃይል የሚሰጠን ክርስቶስ እንደሆነ አውቀን ከእርሱ ኃይልን እየተቀበልን እነዚህን የሚያንገላቱ የሚያላትሙ ኃይላትን ተቋቁመን ማለፍ እንዴት ትልቅ ንጽሕና!